ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የባርሴሎና አትሌቲኮ ማድሪድን ጉዳይ እንመልከት። ባርሳ 3-0 በሆነ ውጤት ያሸነፈበት ምሽት ነው። ያው ከረፍት በፊት 2 ግቦችን አስቆጥረው ከረፍት በኋላ 2 ጎል ለባርሴሎና ማስቆጠር ከባድ እንዳይመስል አድርገውት ነበር። በእርግጥ አትሌቲኮ ማድሪድ የተጫወተው ጨዋታ ግቦች እንዳይቆጠሩበት ነበር። ነገር ግን ብዙ ሙከራዎች የተመለከትንበት ነው በባርሳ በኩል። ያው ሁሉንም ነገር አድርገዋል ማለት ይቻላል አይደለ? ግን አንዳንዴ በቃ ግቡ ብዙ ሲሆን የተቆጠረባቸው ግብ ያንን አሸንፎ ወይም ያንን ለመቀልበስ በጣም ተቸገሩ። ይህንን ጉዳይ እንመልከተው። ያው የሚደነቅ ምሽት ነበር። ዲስአፖይንት አያደርግም በባርሳ በኩል የነበረው ጨዋታ እንመልከተው። ትላንት ምሽት እንግዲህ የ4-0 ውጤት የመቀልበስ ትልቅ ሚሽን የነበረው ለባርሰሎና 4-0 አይቻልም ብሎ እንዳመነ ቡድን አይደለም የተጫወተው። እኔ እንደ እግር ኳስ ወዳጅ እግር ኳስን ነው እንደ ስፔክታክል ማየት እንደሚፈልግ ሰው፣ በእግር ኳስ የመጨረሻውን ደስታ እንደሚያገኝ ሰው ትላንትና ባርሰሎናን ማየት ለፉትቦል ስጦታ ነው። ባርሰሎና እንደ እግር ኳስ እንደ ኢንስቲትዩሽን ለእግር ኳስ የተሰጠ ስጦታ ነው። ከስታይል አንጻር ላለፉት 35 ዓመታት በተለይ ከዮሃን ክራይፍ የባርሰሎና አሰልጣኝ ሆኖ መሾም በኋላ ለእግር ኳስ ወዳጅ ሰው፣ ለባርሰሎና ደጋፊ ወይ ለገለልተኛ ሰው ወይ ቴክኒካል ፒዩሪቲ ለሚወድ ንጹህ የምንለውን እግር ኳስ ለሚወድ ሰው ባርሰሎና በጠቅላላው እንደ ኢንስቲትዩሽን ስጦታ ነው እና ትላንትና ምንድነው ሲሉ የነበሩት 1% ኳሊቲ 99% እምነት ሲሉ ነበር። እኔ ብዙ ኳሊቲም ነበረው፣ እምነት ብቻ ሳይሆን ልክ ነው፣ እምነት ነበር። ደጋፊዎቹ ልናደርገው እንችላለን የሚል መተማመን ነበራቸው። ሊያደርጉትም ጫፍ ላይ ነበሩ። ጨዋታው 20 ደቂቃ እየቀረው ባርሳ 3-0 ነበር። ግን ላሚን ያማል ትላንትና በድጋሚ ስለዚህ ተጫዋች የቀረኝ ሱፐርላቲቭ የለም። መጨምርበት ሌላ አድናቆት አሁን እየጠፋ ነው። ይህንን ተጫዋች በተመለከተ 16 ዓመት መሆኑን እድሜው አላምንም እንል ነበር። በ16 ዓመቱ የአውሮፓ ዋንጫ ግማሽ ፍጻሜ ላይ ትንግርት የሆነ ጎል የሚያስቆጥር የአውሮፓ ዋንጫ የሚያሸንፍ ልጅ የዚያ ቡድን አባል ሆኖ እኮ አይደለም፣ የዛ ቡድን ሱፐርስታር ሆኖ የአውሮፓ ዋንጫ የሚያሸንፍ በ16 ዓመቱ 51 ጨዋታ በአንድ ሲዝን የሚያደርግ ተጫዋች ነው አይደል? በ17 ዓመቱም የአውሮፓን ቤስት የተከላካይ አወቃቀሮችና ተከላካዮች ግለሰቦችን ሁሉ እንደ ተራ ተጫዋቾች ያስመስላቸው እና ዚዳን ወጥቶ እኔ አይቼ አላቅም እንዲህ አይነት ነገር አይደለም። በ17 ዓመት ተጫዋች በየትኛውም የእድሜ ካቴጎሪ ያለ ተጫዋች በቻምፒየንስ ሊግ ሴሚ ፋይናል አይነት ጨዋታ እንዲህ ሲያደርግ ማንንም እንዲህ ሲያደርግ አይቼ አላቅም ብሎ ለወትሮ ቁጥብ የሆነ ዚዳን እኮ እንዲህ ያለ ተብሎ ኮት የማይደረግ ሰው ነው ዚዳን። ብዙ ጊዜ የብዙ ቃላት ሰው አይደለም። ግን ስለ ላሚን ያማል ያንን ተናገረ። አሁን በ18 ዓመቱም ተመሳሳይ ነገር አለ። 18 ዓመቱ መሆኑን ብቻ ማመን አልችልም። ትላንትና 14 የተሳኩ ድሪብሎች አድርጎ ነበር። እንዲያውም ከሆነልኝ የቴሌግራም ግሩፓችን ላይ ትላንትናውን የፐርፎርማንሱን ብቻ እሱ የነካቸውን ኳሶች ብቻ ለይቼ ማሳየት ፈልጋለሁ። የሚገርም ተጫዋች ነው። ግን ስለ ላሚን ያማል ብቻ አልነበረም ትላንትና፣ ስለ ባርሰሎና፣ ስለ ሃንዚ ፍሊክ፣ ስለ ደጋፊዎቹ፣ ስለ ተጫዋቾቹ መጨረሻ ላይ ስላሳኩት የሞራል ድልም ነው። ባርሰሎና የወደቀ አይመስልም ነበር። የባርሰሎና ደጋፊዎች ስቴዲየም ውስጥ ቆይተው ተጫዋቾቹን በሙሉ ሲያመሰግኑ ስታይ አትሌቲኮ ማድሪድ የ180 ደቂቃ ጨዋታ ነው። ስለዚህ በ180 ደቂቃ ማለፍ ነበረበት። የመጀመሪያው ጨዋታ ላይ በጣም ግሩም ስለነበር እና ደርሶ መልስ ነው ነገሩ። የመጀመሪያው ጨዋታ ላይ በመጀመሪያ አጋማሽ 4 ጎል አስቆጥሯል። ምናልባት ከዛ በላይ ሊሆን ይችል ነበር። ኦፍኮርስ ከጨዋታው መጠናቀቅ በኋላ ብዙ የባርሰሎና ተጫዋቾች ስለዛ የተሻረው የፓው ኩባርሲ ጎል በጣም በሚያወዛግብ ሁኔታ 7 ደቂቃ የወሰደ የቪአር ቼክ ነበር። በዛ ነው ጎሉ የተሻረው። ኦኬ ያ ጎል ተቆጥሮ ቢሆን ኖሮ ሌላ ነገር ነበር ይሄ ጨዋታ ሊሆን ይችል የነበረው ይላሉ። ግን ደግሞ በዛው ጨዋታ አትሌቲኮ ማድሪድ 5-6 ጎሎች በመጀመሪያ አጋማሽ ሊያስቆጥር ይችል ነበር። እንደ 180 ደቂቃ ካየሽው አትሌቲኮ ማድሪድ ማለፍ አይገባውም ልል አልችልም።
ግን ባርሰሎና የነበረው ኮንቪክሽን፣ የተጫወተው የማጥቃት እግር ኳስ፣ የተጫዋቾቹ ልባምነት፣ የነበረው ወኔ ሁሉ ሜዳ ውስጥ ያላቸውን ሁሉ ሰጥተው ጉዳቶች ነበሩባቸው። 2 ፉልባኮች ጨዋታው እንደተጀመረ ዡል ኩንዴ፣ እሱን ተክቶት የገባው አሌሃንድሮ ባልዴ ተጎድተዋል። የቡድኑ ዋና የጎል ሰው ሮበርት ሌቫንዶቭስኪና ደግሞ የቡድኑ የሚድፊልድ ኮንትሮለር ፍራንኪ ዲዮንግ የሉም። እንደዚህም ሁሉ ሆኖ ባርሰሎና እግር ኳስን በላቀ ቴክኒካዊ ጥራት ተጫውቶታል። ትላንትና ከመጀመሪያው የጨዋታው ደቂቃ ጀምሮ እስከ መጨረሻው ድረስ ከተወሰኑ የጨዋታው ነጥቦች በስተቀር ፍጹም የአንድ ቡድን አስደናቂ ዶሚናንስ የነበረበት ነው። ገና በ5 ደቂቃ ውስጥ የሆነውን ነገር ልንገርሽ። ገና በ5 ደቂቃ ውስጥ ባርሰሎና ብረት መልሶበታል። በ5 ደቂቃዎች 3 ሙከራ አድርጓል። በ5 ደቂቃ ውስጥ 2 የማዕዘን ምቶች አግኝቷል። በ5 ደቂቃ ውስጥ ማርክ ፑቢል 2 ትልልቅ ኢንተርሴፕሽኖች ነበሩት። የአትሌቲኮ ማድሪድ ተከላካይ ነው። ይሄ በ5 ደቂቃ ውስጥ የሆነ ነው። 2 የማዕዘን ምት፣ 3 ሙከራ፣ አንድ ጊዜ ብረት መልሶባቸዋል። የአትሌቲኮ ማድሪዱ ተከላካይ 2 ትልልቅ ኢንተርሴፕሽኖች ነበሩት። የአትሌቲኮ ማድሪድ ተጫዋቾች እስከ 26ኛው ደቂቃ ድረስ የባርሰሎና የመጨረሻ 30 ሜትር ላይ አልመጡም። በምርጫ ስለተጫወቱ ብቻ አይደለም፣ 17 ደቂቃ እስኪሆን ድረስ አትሌቲኮ ማድሪድ 3 የተሳኩ ቅብብሎች አላደረግም። እዛው ኦክሲጂን እንዲያጥራቸው አድርጎ ትንፋሽ በማይሰጥ ፕሬሲንግ በግድ እንጂ በውድ አይደለም። ምክንያቱም ካሜራ አይተሽ እንደሆነ ዲየጎ ሲሞኔ ሁጋወር ተጫወቱ ይላል። ተጫዋቾቹ እየወጡ እንዲጫወቱ ይጫናል። ኖ ባርሰሎና እየፈቀደ አይደለም ያ እንዲሆን እና ኮምፕሊት የሆነ የተሟላ ምንም እንከን የሌለበት ፉትቦል ተጫወቱ። ብዙ ሪስክ ወስዶ ባርሰሎና እግር ኳስን የሚረዳው ሪስክ በመውሰድ ውስጥ ነው። ሪስክ ሪዋርድ ነው። ከአንዳንድ ጊዜ ባክፋየር ያደርጋል። ስለዚህ እኛ መተን የሃንዚ ፍሊክ የተከላካይ መስመር አንዳንድ ጊዜ ሪአጀስት እኮ መደረግ አለበት። ራሳቸው የባርሰሎና ተጫዋቾች ውጤት በሚጠምበት ከ3 ዓመት በፊት በአትሌቲኮ ማድሪድና በዢሮና በተከታታይ በተሸነፉበት ጊዜ ጉዳት እንደዚህ ብዙ በሚያምሰን ጊዜ እንደዚህ ለመጫወት የሚያስችል የፕሬሲንግ ችሎታ ያላቸው ተጫዋቾች በሚታጡበት ጊዜ ትንሽ ብንቆጠብ፣ ትንሽ የበለጠ ሳጥናችንን ብንከላከል፣ በሁሉም አጋጣሚ ሪስክ ባንወስድ ይላሉ። ኢትስ አባውት ሪስክ። ግን ላይፍ ኢዝ አባውት ሪስክ ደግሞ እና ባርሰሎና ያንን ሪስክ እንደ ትላንትና ብዙ ሪስክ መውሰድ በሚጠይቅ ጨዋታ ብቻ አይደለም፣ በሌሎችም ጨዋታዎች እና በእኔ ግምት ደግሞ አሁን በአውሮፓ ካሉ አሰልጣኞች ማጥቃትን በማደራጀት ሃንዚ ፍሊክን የሚወዳደር አሰልጣኝ የለም። በባርሰሎና ፈጠራ ውስጥ ያለው ሀብት፣ ቡድኑ የሚያጠቃበት ቫራይቲ፣ የሚያስቆጥረው የጎል መጠን አምና በአውሮፓ አንደኛ ነበር። ሜቢ አሁንም ከባየርን ጋር በጣም ተቀራራቢ ጎል የሚያስቆጥር ቡድን ነው። የእሳቸው ባየር ሚኒክ ቻምፒየንስ ሊግ፣ ቡንደስሊጋ፣ ዴፍቢ ፖካል እና ሌሎቹ ዋንጫዎችን ባሸነፈ ጊዜ ልክ እንደዚህ አይነት የሚገርም ደፋር እግር ኳስ የተጫወተ ቡድን ነው። ስለዚህ እዛው የራሱ 30 ሜትር ላይ ራሱ ሳጥኑን ብቻ እንዲከላከል በጨዋታ የመጨረሻ ደቂቃ የባርሰሎና አጥቂ ተከላካዩ ሮናልድ አራውሆ 20 ደቂቃ ሲቀረው ባርሰሎና ሌቫንዶቭስኪ የለውም። በዛ በጣም በሚያደክም ፕሬሲንጉ ምክንያት ፌራን ቶሬስን ማስወጣት ነበረበት። በ90 ደቂቃ መጫወት አይችልም። እንደዛ የአትሌቲኮ ማድሪድ የመሀል ተከላካይ ደግሞ አጥቂው አሌክሳንደር ሶርሎት ነው። እንደዛ ነበር ጨዋታው። የባርሰሎና የመጨረሻው 20 ደቂቃ ከባልዴ መጎዳት በኋላ የገባው ሮናልድ አራውሆ ነው። የገባው የመሀል ተከላካይ ሊሆን አይደለም። በአንድ ሴንተር ባክ እየተጫወተ አንድ ሴንተር ባክ ብቻ ነበረው በመጨረሻዎቹ 20 ደቂቃዎች። የመሀል ተከላካያቸው ሮናልድ አራውሆ ለማጥቃት ሳጥን ውስጥ የነበረ ተጫዋች ነው። የአትሌቲኮ ማድሪዱ ተቀይሮ የገባው አሌክሳንደር ሶርሎት የመሀል ተከላካይ ነበር። በነዛ ደቂቃዎች ጨዋታው የነበረው ልክ እንደዛ ነው። አትሌቲኮ ማድሪድ ምርጫ አልነበረውም። ስለዚህ በረጅም ኳስ ብቻ ነበር ለመውጣት ይሞክር የነበረው። የባርሰሎና ፕሬሸር በአጭር ቅብብል 3-4 የፓሲንግ ኮምቢኔሽን እየፈጠርሽ እየተጫወትሽ ለመውጣት የሚፈቅድ አልነበረም። አነሷለው የትላንትና በጥቂት ደቂቃዎች ውስጥ የነበራቸውን የሪከቨሪ መጠን እንዴት በመጨረሻው 30 ሜትር ቶሎ ከካርዶሶ ከኮኬ ከአትሌቲኮ ማድሪድ የመሀል ተከላካዮች በየሰከንዱ ኳስ ይቀሙ እንደነበር ኢንቴንሲቲው የሚገርም ነው። ያየነው የእግር ኳስ ኤግዚቢሽን የሚገርም ነው። ግን በረጅም ኳስ ምትጫወቺ ከሆነ ረጅም ተጫዋች ያስፈልጋል። የአየር ላይ ኳሶች ማሸነፍ የሚችል ተጫዋች ያስፈልጋል። ዲየጎ ሲሞኔ አሌክሳንደር ሶርሎትን ጨዋታው ላይ አላስጀመረው። ስለዚህ በቀጥታ ለባርሰሎና ተጫዋቾች ነበር ኳስ ወዲያው ይሰጥ የነበረው። ወይ ደግሞ
በፕሬሲንግ ጊዜ የበለጠ ቴክኒካዊ ዋስትና ያለውን አሌክስ ባዬናን ማጫወት ይችል ነበር፣ ግን አሰልጣኙ የበለጠ ፊዚካል የሆነውን ካርዶሶ ነው። እሱም ሜዳው ስለነበረው ቴክኒካዊ አጫወት የሚስማማ ተጫዋች አልነበረ። ደግሞ አትሌቲኮ ማድሪድ እንደ ድሮ 1-0 ቢሆን ሊከላከል ገብቶ 1-0 ተከላክሎ መውጣት የሚችል ቡድን የነበረበት ዘመን ነበር። ትላንትና ከዚህ ጨዋታ በፊት ጥቂት ሴግመንት ሰርተን ነበር እና እንዳነሳሁት አትሌቲኮ ማድሪድ በራዮ 3 የሚቆጠርበት በብሩዥ 3 የሚቆጠርበት እንደ ድሮ ጥብቅ የተከላካይ መስመር ያለው አይደለም እንደ ባርሰሎና አይነት ቡድን። ከባርሰሎና በጥራት ያነሱ ቡድኖች ብዙ ጎሎች የሚያስቆጥሩበት ቡድን ነው። እንደዛ ከተከላከልሽ የዛ የመከላከል ጥበብ ማስተር መሆን አለብሽ። ያንንም የሚያደርግ ቡድን አልነበር እና ባርሰሎና የጊዜ ጉዳይ ብቻ ነበር ጎል የማስቆጠሩ ነገር። ትላንትና በምን ያህል ፍጥነት ነው ጎል የሚያስቆጥረት የሚለው በጣም ወሳኝ ነበር። አሰልጣኝ ሃንዚ ፍሊክ በጣም ጥሩ እቅድ ነበራቸው ከጨዋታ በፊት። በመጀመሪያ አጋማሽ የቻልነውን ያህል ብዙ ጎል ማስቆጠር አለብን የሚል ተጫዋቾቹ ላይ ያለቅጥ ጫና የሚያሳድር አስተያየት አልሰጡም። ምናልባት በሚዲያ የተናገሩትን ነገር በመልበሻ ክፍል ውስጥም በልምምድ ሜዳ ውስጥም ተናግረውታል ብዬ አስባለሁ። 2 ጎል በመጀመሪያ አጋማሽ፣ 2 ጎል በሁለተኛው አጋማሽ የሚል እቅድ ነው የነበራቸው። አምና ቦሩሲያ ዶርትሙንድ ላይ ያደረግነውን ማድረግ ነው። 2 ጎል በመጀመሪያ አጋማሽ ማስቆጠር እንችላለን እና 2 ጎል በመጀመሪያ አጋማሽ አስቆጥረዋል። የጊዜ ጉዳይ ብቻ ነበር። ከእንደዛ አይነት የሚገርም የጨዋታ ብልጫ ከእንደዚህ አይነት ዶሚናንስ በኋላ ባርሰሎና ጎል ያስቆጥር ነበር። ግልጽ ነው መቼ የሚለው ካልሆነ በስተቀር በምን ያህል ፍጥነት የሚለው ካልሆነ በስተቀር ምክንያቱም 4 ጎል ማስቆጠር ነበረበት ባርሳ እና ግማሽ ሰዓት ከመሆኑ በፊት ከቆመ ኳስ ጎል አስቆጠረ። የቆመ ኳስ ላይ ደግሞ ሰርተዋል። ብዙ የባርሰሎና ብዙሃን መገናኛዎች የመጨረሻ ልምምዳቸውን በተመለከተ የመጨረሻ ልምምድ መቅረጽ አትችይም፣ በዝግ የሚደረግ ልምምድ ነው፣ ግን ሶርሶች ነበሯቸው እና ከሰሩባቸው 2 ዋና ዋና ነጥቦች መካከል አንደኛው የቆመ ኳስ ጉዳይ ነው። የቆመ ኳሱ ደግሞ ስፔሲፊክ ነው። አጭር የማዕዘን ምቶችን በቀጥታ ወደ ሳጥን መላክ ሳይሆን በአጭር ቅብብል የጎል እድሎች ለመፍጠር ፓተርኖች ሴት አድርገው እንዴት ነው ጎል የምናስቆጠረው ብለው በዛ መንገድ ነው ያንን ያደረጉት እና ኮኬ ነው ኳሱን የተቀማው። ከዛ በኋላ ራፊኛ ወደ ጎል መታው። ዋን ሙሶን ነው ግብ ጠባቂ አድርጎ የተጠቀመው። በዚህ ውድድር ላይ ዋን ሙሶን ነው ዲጎ ሲሞኔ ግብ ጠባቂ አድርጎ የሚጠቀመው። ከዛ የማዕዘን የምታገኙ አጭር የማዕዘን ምት ነበር ለላሚን ያማል እዛ ጋር ይገኛል። በባርሰሎና ግራ በኩል ነው የማዕዘን ምቱ የተገኘው እና ላሚን ያማል የቀኝ ክንፍ ተጫዋች ነው እንደምታውቂው። የግራ እግር ተጫዋች ነው ግን የቀኝ ክንፍ ተጫዋች ነው። ልክ እንደ ሊዮኔል ሜሲ ወይ እንደ ብዙ ሌሎች ተጫዋቾች ሁሉ በኢንቨርት እንደሚያደርጉ ወደ ውስጥ እያጠበቡ እንደሚገቡ በኢንሳይድ ስፔስ እንደሚጫወቱ ተጫዋቾች ሁሉ ከቀኝ ይነሳል ግን ወደ ግራ እያጠበበ ይገባል። የማዕዘን ምቱ ላይ ግን የተለየ ሰርፕራይዝ ነበር። ምክንያቱም ላሚን በግራ በኩል የነበረው ከዛ አዴሞላ ሉክማን ነበር አጠገቡ የነበረው ተጫዋች። ፍጹም ከጥቅም ውጭ አድርጎት ነው ያለፈው አዴሞላ ሉክማንን እና ለማርክ ቤርናል ነው ኳሱን የሰጠው። ማርክ ቤርናል ሊስተው አይችልም። ሰሞኑን ብዙ እየተሰለፈ ያለ ትልቅ ተስፋ ያለፈው የውድድር ዘመን ላይ የኤሲኤል ጉዳት ባይገጥመው ኖሮ ምናልባት ለስፔን ብሔራዊ ቡድን ጭምር ሲጠራ እናየው የነበረ ገና 18 ዓመቱ ብቻ የሆነ ግን ደግሞ ሰሞኑን ጎሎች እያስቆጠረ ያለ ልጅ ነው እና የመጀመሪያውን ጎል ያስቆጠረው ባርሰሎና በዚህ ተጫዋች አማካኝነት ነው። ስለዚህ ላሚን ያማል ይህንን በቅርብ ጊዜ ከአታላንታ ቤርጋሞ ወደ አትሌቲኮ ማድሪድ የመጣውን የወቅቱን የአፍሪካ ኮከብ በእንደዛ አይነት ሁኔታ ቴክኒኩ፣ ፍጥነቱ፣ ዲሳይሲቭነሱ ምናምን ሁሉ የሚገርም ነው። ወደ ሳጥን ላከው። በጣም የጎል አፋፍ ላይ ነበረ። ከፍ ያለ ኤክስጂ ቫሉ የነበረው የጎል እድል ነው። ጁሊያኖ ሲሞኔ ደግሞ ማርክ ማድረግ ያለበትን የራሱን ሰው ማርክ ቤርናልን ማርክ አላደረገም። ስለዚህ ባርሳ 1-0 መምራት ጀመረ። ስለዚህ ባርሰሎና ግማሽ ሰዓት ፈጀበት እኔ የመጀመሪያውን ጎል አስቆጠረ እና ከዛ በኋላ አትሌቲኮ ማድሪድ በመጠኑ ከራሱ ሼል ከራሱ እስር ለመውጣት 1-2 ሙከራዎች አድርጎ ነበር። አዴሞላ ሉክማን እና ዮሬንቴ ባርሴሎናን ሃይላይን ለማለፍ ሞክረው ነበር። ግን ልክ ረፍት ከመውጣታቸው በፊት ደግሞ ሌላ ግሩም ኮምቢኔሽን አንድ የሚያስደንቅ 1-2 ታየን በፔድሪ እና እርግጠኛ አይደለሁም በማን መካከል። ከዛ በኋላ ነው ፑቢል ጥፋቱን የሰራው። ከፌራን ጋር ነበር 1-2 የተጫወቱት እና ፌራንን ፑቢል ነክቶት ጣለው። ከዛ የፍጹም ቅጣት ምት ተሰጠ። ሃንዚ ፍሊክ ከጨዋታው በፊት የነበራቸው እቅድ ተሳካ። ቢያንስ ለመጀመሪያ አጋማሽ 2 ጎል ማስቆጠር ነበር እቅዳቸው። ራፊኛ ነው የፍጹም ቅጣት ምቱን የመታው እና ባርሳ 2 አትሌቲኮ ማድሪድ 0 ነበር በመጀመሪያው አጋማሽ። ሁለቱ አጋማሽ ሲጀመር አትሌቲኮ ማድሪድ በመጠኑ ለመጀመሪያዎቹ ጥቂት ደቂቃዎች
ወደ ባርሰሎና የሜዳ አጋማሽ መጥቶ ለመጫወት ሞክሮ ነበር፣ ግን ያም ረጅም ጊዜ የቆየ አልነበረም እና ባርሰሎና እንደገና በመጀመሪያ አጋማሽ የነበረውን አይነት ኢንቴንሲቲ አልነበረውም። አሁን እዛ ጋር ምን እያሰብኩ ነበር መሰለሽ፣ አንድ ጊዜ አስታውሳለሁ አርሰናል ተመሳሳይ ሚሽን ነበረው። ወደ ሳንሲሮ ሄደ፣ በኤሲ ሚላን 4-0 ተሸነፈ። በአርሰናል ተጫዋችነት የቲየሪ ኦንሪ የመጨረሻው ጨዋታ ነበር ማለት ተመልሶ ከመጣ በኋላ ወደ ዩናይትድ ስቴትስ ሄደ፣ ወደ ባርሴሎና ከሄደ በኋላ ከዛ ለ2 ወር ለአርሰናል መልሶ ተጫውቶ ነበር እና እዛ ሳንሲሮ ላይ 4-0 ተሸነፈ። 4-0 መቀልበስ የማይቻል ነው። ያ ዝላታን ኢብራሂሞቪች፣ ሌሎችም ትልልቅ ተጫዋቾች ነበር፣ ክላረንስ ሲዶርፍ፣ ስቴፋን ኤልሻራዋይ፣ አቢያቲ፣ ሌሎችም ትልልቅ ተጫዋቾች የነበሩት ሚላን ነው። ኤምሬትስ ላይ ያ ጨዋታ ሲደረግ ያው ጨዋታው አልቋል ልታይ አትችይም፣ ግን ማንም ሰው ሪያሊስቲክሊ አርሰናል ያኔ የነበረው አርሰናል በተለይ ተጫዋቾችን በየአመቱ የሚሸጠው ቡድን ያንን አይነት ሪሶርስም ያለው ቡድን አይመስልም። ኦፍኮርስ ቫን ፐርሲ ነበራቸው፣ ግን ቢሆንም ሚላን ላይ ያንን ማድረግ በጣም አስቸጋሪ ነበር። ከዛ በመጀመሪያ አጋማሽ አርሰናል 3-0 መር። ጨዋታውን እያየን የተረዳነው ነገር ኦኬ 90 ደቂቃ በእንደዚህ አይነት ኢንቴንሲቲ መጫወት አትችይም። ክሬዚ ኢንቴንሲቲ ነው የነበረው። ስለ ባርሰሎናም ተመሳሳይ ነገር ነው የነበረው። ባርሰሎና የመጀመሪያ አጋማሽ የተጫወተበትን ኢንቴንሲቲ ካየሽ በኋላ በሁለተኛ አጋማሽ ግን ብዙ ኤነርጂን ያወጡት እንኳን ለሁለተኛ አጋማሽ ለአትሌቲክ ቢልባኦ የቅዳሜ ጨዋታ ምናልባት ከዛ በኋላ ኒውካስል ይጠብቃቸዋል። እነዚህ ሁለት ፊዚካል ቡድኖች እየጠበቋቸው ነው። ለነዛ አይነት ጨዋታዎች ሳይቀር አደጋ ሊያመጣ የሚችል ብዙ ኤነርጂ ነው በዚህ የመጀመሪያ አጋማሽ ያወጡት የሚል አይነት ሴንሴሽን የነበረ። በእርግጥ ያ ታይቷል። የመጀመሪያ አጋማሽ ድካም በሁለተኛው አጋማሽ እንደ መጀመሪያ አጋማሽ አይነት የቴሪቶሪ የኳስ ቁጥጥር ብልጫ የነበራቸውን ቢሆን እንደ መጀመሪያ አጋማሽ ግን ኢንቴንስ አልነበርም። በ90 ደቂቃ እንደዛ መጫወት አትችይም። ያሁን ቅድም ያነሳሁት የአርሰናል የሚላን ጨዋታ መጨረሻም ላይ 3-0 ነው ያለቀው። 4-3 ነው በድምር ውጤት ያለቀው። ያው ቫን ፐርሲ ማትረሳ አንድ በጣም ትልቅ ኳስ ስቶ ነበረ። ስቶ ሳይሆን አቢያቲ አንዴ ቺፕ አድርጋ አስቆጥራለሁ አለ 4-4 ሊሆን ነበር ማለት ነው። ግን ችግሩ ልክ እንደዚህ አይነት ትልቅ ከምባክ በምታስቢበት ጊዜ በአንድ አጋማሽ ብዙ ኤነርጂ የማውጣት እና ለ90 ደቂቃ በዛው ተመሳሳይ ግለት ለመጫወት ፈተና አካላዊ ፈተና ይገጥማል። ያው እንዳነሳሁት ደግሞ ሁለት አስገዳጅ ጉዳቶች ነበሩባቸው። በጉዳት ምክንያት ያልነበሩ ሌሎች ተጫዋቾች ነበሯቸው። እንደ ራሽፎርድ አይነቱ ተጫዋች ተቀይሮ መጨረሻ ላይ የገባውና ሌላ ኢንትረስቲንግ የሆነ አማራጭ የሰጣቸው ተጫዋች ደግሞ ከጉዳት ገና መመለሱ ነው። ስለዚህ እሱም ችግር ነበር። ብዙ ሀፊት ተጫዋቾች የነበሩት ነው እና 20 ደቂቃ እየቀረው ግን ሌላ የማዕዘን ምት ጎል አስቆጠሩ። የማዕዘን ምት ጎሉ ግን አጭር ነው። ምክንያቱም ከአጭር ኮምቢኔሽን በኋላ ነው ጆ ካንሴሎ በድጋሚ ለማርክ ቤርናል ኳሱን ክሮስ ያደረገው። መጀመሪያ ኦፍሳይድ ይመስል ነበር፣ ግን ኦፍሳይድ አልነበረም። ስለዚህ ባርሰሎና 3-0 መምራት ጀመረ። 20 ደቂቃ ይቀር ነበር። አንድ ጎል ነው ወደ ተጨማሪ ሰዓት ጨዋታውን ለመውሰድ ያስፈልጋቸው የነበረው። ግን ስፔኖቹ ሱፍሪ የሚሉት ነገር አለ። እንግሊዞቹ በቀጥታ ያመጡና ሰፈሪንግ ብለው ይተረጉሙታል። እኔ ትክክለኛ ቃል መሆኑን አላቅም፣ ግን ዲየጎ ሲሞኔ በፍልስፍና ደረጃ አንድ የሚያምነው ነገር አለ። አትሌቲኮ ማድሪድ በኢኮኖሚ መደቡ ምክንያት ማድሪድ የበለጠ የሀየር ክላስ የሚባለው የበለጠ ገቢ ያላቸው፣ የበለጠ ስልጣን ያላቸው፣ የበለጠ ኃይል ያላቸው፣ የበለጠ አድራጊ ፈጣሪዎች ያሉበት አካባቢ ቡድን ነው ሪያል ማድሪድ። አትሌቲኮ ማድሪድ ደግሞ የሰራው ተኛው መደብ ነው። ስለዚህ እኛ ሁል ጊዜም ቢሆን በወዝ በልፋት በድካም ነው የሚሳካልን ብሎ ነው የሚያምነው። እና ትላንትና እንደዚህ እንጫወት አልፈለግኩም ነበር አለ። በምርጫ አይደለም እንደዛ የተጫወት ነው። እያወራን ያለ ነው ስለ ባርሰሎና ነው። ኤክሰፕሽናል ስለሆነ ቡድን ነው። ደስተኛ ነኝ አለ ስላለፍን፣ ግን በምርጫ አይደለም እንደዚህ የተጫወትኩት። እንደዚህ መከላከል ፈልጌ አልነበርም። ለ3-0 ሴትል ማድረግ ፈልጌ አልነበርም። ማጥቃት እንፈልግ ነበር፣ ግን እጣፈንታችን እኛ አትሌቲኮ ማድሪዶች አይደለም ሰፈር ማድረግ ነው አለ። እንደዛ ነው። ሌላም ጊዜ ይላል አትሌቲኮ ማድሪድ ሰፈር የሚያደርግ ነው፣ ወይም እንዴት ልበለው በአማርኛ እንደዛ በቃ ተከላክሎ ተጋድሎ ተሟሙቶ እንጂ የኤግዚቢሽን እግር ኳስ አሳይቶ የሚጫወት ቡድን አይደለም። ምክንያቱም ማንነታችን የክለቡ መሰረት ክለቡ የተፈጠረበት የማድሪድ ከተማ ክፍል የወዛደር የሰራተኛው መደብ የፕሮሌታሪያት ቡድን ነው። ስለዚህ በቃ እጣ ክፍላችን እንደዛ ነው፣ እንደዛ ነው የተጫወት ነው አስተያየት ጀስቲፋይ ሊያደርግ የሞከረው እንደዛ። እኛ እንደዛ አልነበረ ባርሰሎናን ያስገደደን እንደዛ እንድንጫወት የሚል አስተያየት ሰጥቶ በኋላ እንዲያውም ስለ አንዳንድ ተጫዋቾች እየጠቀ ስለ እኔ ቤስቱ ተጫዋች ለምሳሌ ራፊኛ ነው። ሰዎች እንዴት እንደሚያዩ አላቅም፣ ግን ባሎንዶር እንዴት እንዳላሸነፈ አላቅም። ፔድሪ ልዩ ነው ያለ የተጫዋቾችን ስም ይጠራ ነበር። የባርሰሎናን ተጫዋቾች እንዴት ልዩ ቡድን እንደገጠሙ ለማስረዳት ሃንዚ ፍሊክ ቅር ብሏቸዋል። መቼስ
ምክንያቱም ጨዋታውን ለማሸነፍ ነው ያንን ሁሉ ሪስክ የወሰዱት። ግን ጨዋታው ካለቀ በኋላ ከጆዋን ጋርሲያ እስከ ፌራን ቶሬስ ያሉትን ተጫዋቾች በስም አንድ ባንድ እየጠሩ ተቀይረው የገቡትንም ተጫዋቾች ጭምር እየጠሩ እያንዳንዱን ተጫዋች 11 ደቂቃ የተጫወተው ዡል ኩንዴን ሳይቀር ሜዳው ስላሳዩት ኮሚትመንት ሁሉ ሲያመሰግኑ ነበር። እና ይህንን ባርሴሎናን ስታይ ትልቅ አድቬንቸር ነው የምታየው። ወጣትነት፣ ኢንቱዚያዝም መሆን፣ በወጣትነት ውስጥ የሚወሰድ ሪስክ አለ። በጣም ብዙ ወጣት ተጫዋቾች ላሚን ያማል ብቻ አይደለም፣ ፔድሪም በጣም ወጣት ነው፣ ኩባርሲም በጣም ወጣት ነው፣ ጄራርድ ማርቲንም ወጣት ነው፣ ባልዴም ወጣት ነው። አብዛኞቹ ተጫዋቾች በጣም ማርክ ቤርናልም 18 ዓመቱ ነው። 18 ዓመት የሆናቸው 3 ልጆች ሜዳ ውስጥ ነበሩ ትላንት። ኩባርሲ፣ ቤርናል እና ላሚን ያማል ሶስቱም 18 ዓመታቸው ነው። ባልዴ ተቀይሮ ገብቶ የተጫወተው ልጅ ልክ እንደዚህ ሆነ። ወጣቶች ሲኮን እግር ኳስን የምታይበት ወይም ህይወትን የምታይበት አይን ሁሉ የሪስክ ይመስለኛል። ቲየሪ ኦንሪ እና ዳቪድ ትሬዜጌ 1998 የዓለም ዋንጫ ላይ እድሜያቸው 20 ዓመት ብቻ ሆኖ ስንት ሲኒየር ፕሮፌሽናሎች እያሉ ኤሜ ዣኬ እናንተ ናችሁ ከጣሊያን ጋር በሩብ ፍጻሜ ጨዋታ ፈረንሳይ የዓለም ዋንጫ አሸንፎ አያውቅም እስከዛ ድረስ እናንተ ናችሁ የመለያ ምቶችን የምትመቷቸው አሏቸው። አሁን አንድ ትሬዜጌ ሲናገር የሰማሁት 20 ዓመቴ ብቻ ነበር እና ፍርሃት አልባ ነበርኩ፣ ምንም ሪስክ ለመውሰድ አልፈራም ነበር። 28 ዓመቱ ቢሆን አንድ ተጫዋች የመለያ ምቱን ለመምታት ወክ በሚያደርግበት ጊዜ አዘጋጅ ነን፣ ይህንን የመለያ ምት ብስት እኮ ሀገር በሙሉ በሀዘን ይወድቃል፣ የፈረንሳይ ተስፋ ሁሉ ይተናል ምናምን እያልኩ ነው የሚያስበው 28 ዓመት ተጫዋች አለ። ያ20 ዓመት ተጫዋች ግን ሲንግል ማይንድ ነው፣ የቱ ጋር ልምታው ምናምን እያለ ነው የሚሄደዋል። እግር ኳስን የባርሴሎና ተጫዋቾች የሚያዩት አንደርስታንድ የሚያደርጉት በሪስክ ፕሪዝም ነው እና የሚጫወቱትም ልክ እንደዛ ነው። አሁን ሪስክ ቴኪንግ ጠፋ ሁሉም። በተለይ በፕሪሚየር ሊግ አብዛኞቹ ቡድኖች በሎ ብሎክ ስፔስ በመከልከል ኮምፓክት በሆነ ቅርጽ በመከላከል ትልልቆቹን ቡድኖች አይቀሩም እና በዚህ ጊዜ አምና ፔዥን ስላየን በዚህ ጊዜ አሁን ባርሴሎናን እያየን ስለሆነ በጣም በጣም ትልቅ ነገር ነው እና ለወጣት ተጫዋቾች ደግሞ ምናልባት ለወጣቶችን በጠቅላላው ይሄ ኢምፖስብል ነው ማለት የምትችል አይመስለኝም። ይሄ አይቻልም ማለት የምትችል አይመስለኝም። አይ በራሽናሊቲ እኮ አሁን በምክንያት 4-0 መቀልበስ አይቻልም። በተለይ ዴጎ ሲሞኔ ቡድን ላይ መቀልበስ አይቻልም። ሜቢ ባለፈው 15 ዓመት በአውሮፓ ቤስት ዲፌንሲቭ አሰልጣኝ እሱ ነው። ለወጣት ተጫዋቾች ያንን ማለት የምትችል አይመስለኝም። ለዚህ ነው ላሚን ያማል በቀደም ሀትሊክ ከሰራ በኋላ ከቪያሪያል ጋር ተጫውቶ አንድ ነገር ለባርሴሎና ደጋፊዎች ትላለህ አለው ጋዜጠኛው። ሬሞንታዳ ይቻላል፣ እሱን ማለት ነው የምፈልገው። ስለዚህ ማክሰኞ ማታ እንገናኝ ብሎ ነው ነው ሜቢ 28 ዓመት ተጫዋች እንደዛ ላይ ይችላል። አይቻልም አይልም 28 ዓመትም ተጫዋች ቢሆን ግን በእንደዛ አይነት ኮንቪክሽን ግን ለመናገር ምናልባት የላሚን ያማል አይነት ምንም ፍርሃት አልባ የሆነ እድሜ ላይ መገኘት ይፈልጋል መሰለኝ። ለሁሉም ሰው ላይ ሰራ ይችላል፣ ግን ከባርሴሎናን የምታይበት ዩዝፉልነስ አለ፣ የሚተላለፍ በቴሌቪዥን ወደ አንቺ የሚመጣ አይነት ስሜት፣ ማግኔቲክ የሆነ ስሜት ነው ያለው። የባርሴሎና ደጋፊ መሆን አይጠበቅብሽም እንደዚህ አይነት ስሜት እንዲሰማሽ። የፉትቦል ወዳጅ እግር ኳስን ለእግር ኳስነቱ ማየት ብቻ ይበቃል እና ስቴዲየም ውስጥም የነበረው ስሜት ደግሞ በአካል ስቴዲየም ውስጥም ባትሆኝ እንደ ድሮ ካምፕ ናው በ90,000 ተመልካች ወይ ድሮ እንደነበረው 115,000 ተመልካች ባይኖረውም መጨረሻ ላይ 100 ምናምን ሺህ ተመልካች ይኖረዋል። ተሰርቶ ተገንብቶ ሲያልቅ የሚከደን ጣሪያ ይኖረዋል። ስለዚህ ኢንቫይሮንመንቱ ከዚህ በላይ በጣም የተሟሟቀ ይሆናል። ግን ከ45,000 በላይ ደጋፊዎች ነበሩ እና ብዙዎቹ ተጫዋቾች ማርክ ቤርናልም ከጨዋታው በኋላ ሲናገር እየሰማሁት ነበር፣ በእንደዚህ አይነት አትሞስፌር ተጫውቼ አላውቅም ብሏል። ስለዚህ ከተጫዋቾቹ ወደ ኦዲየንሱ ወደ ክራውድ ወደ ተመልካቹ ከተመልካቹም ወደ ተጫዋቾቹ የሚጋባ ስሜት ነበር። ገና ወደ ስቴዲየም ሲደርሱ ነው የባርሴሎናን አውቶቡስ የተጫዋቾች የያዘው አውቶቡስ ላይ የነበረው አቀባበል፣ ያ ሁሉ ፍሌር ምናምን ሁሉ የማይቻል ነው የሚል እምነት ያለው ደጋፊ የሚያደርገው አልነበርም። ጠንካራ እምነት ነበር። ለዚህ ነው 99% ፌዝ እምነት ቢሊፍ ምናምን ሲሉ የነበሩት። ደግሞ ባርሴሎና እንደ አጋጣሚ ሆኖ የታሪክ ማስረጃ አለው። ይህንን አይነት ውጤት የመቀልበስ የታሪክ ማስረጃ አለው። ያው ትላንት አላደረጉትም፣ ግን የሞራል ድል ነበራቸው። ለዛ ነው በመጨረሻ ላይ ተሸንፈዋል ነው ኮፓ ዴል ሬይን አያሸንፉም በዚህ ውድድር ዘመን፣ ግን ያደረጉትን ያህል ነው የተመሰገኑት በአሰልጣኞቹም በደጋፊዎቹም ጭምር። እና እንደውም እንዳነሳሁት አንዳንድ ቁልፍ ተጫዋች እንዲያውም ኤሪክም አልነበረም የረሳሁት ባለፈው ጨዋታ ላይ በቀይ ወጥቶ ስለነበር ኤሪክ ጋርሲያም አልነበረም። ምን ያህል ብዙ ተጫዋቾች እንዳልነበሩ የሚያሳይ ነው። ባርሴሎና ባለፈው ክረምት እንደምታውቂው ኦልሞስት ተጫዋች አላመጣም። በቢሊዮኖች የተገነባ ስኳድም ነው ልትዩ አትችይም። ቅርብ ጊዜ ነው የዲዮንግን ጉዳት የሰማን እና
ገና ከመነሻው ጀምሮ ነው አንድ ታርጌት የነበራቸው። ኦፍኮርስ ለከምባክ ሁሉንም ሪስክ መውሰድ ነበረብሽ። ዲየጎ ሲሞኔም ያንን ተመሳሳይ አስተያየት ሰጥቷል። ኦፍኮርስ ባርሰሎና በኃይል እንደሚመጣ እናውቅ ነበር ብሏል። የ4-0 ውጤት ልትቀለብሺ ከሆነ ኦፍኮርስ ብዙ ሪስክ ትወስጃለሽ፣ ግን በሌሎችም ጨዋታዎች ያደርጉት ስላየው ነው። ለዛ ነው የባርሰሎና ሞንታዥ እኮ በቀደም ከ100 የሃንዚ ፍሊክ ጨዋታዎች 30 ኦልሞስት 29 ጨዋታዎች በ4 ጎል ያስቆጠሩባቸው ናቸው። ሁሌም በሪስክ ሁሌም በአታኪንግ ሪትም የሚያምን ሁሌም ሃይ ፕሬስ የሚያደርግ ሁሌም ባንቺ ሜዳ መጥቶ ሊጫወት ባንቺ ፊት የሚጫወት ከኳስም ጋር ያለ ኳስም የላቀ ቡድን የነበረው። ግን ለባርሳ በጣም አስቸጋሪ የነበረው መጀመሪያ አካባቢ ምናልባት ጎል ለማስቆጠርም 30 ደቂቃ ገደማ መጠበቅ ያስፈልጋቸው። የአትሌቲኮ ማድሪድ እያንዳንዱ ተጫዋች ሳጥኑን ነበር ይከላከል የነበር። የመጨረሻው 30 ሜትር ውስጥ ነበር ካምፕ ያደረገው። አሁን ይሄ በጣም አስቸጋሪ ነው አይደለም። አትሌቲኮ ማድሪድ አልኮልኮርን ቢመጣና 10 ተጫዋቾች ሳጥን ውስጥ ካምፕ ቢያደርግ ጎል ለማስቆጠር ጊዜ ሊወስድ ይችላል፣ በተለይ ቶሎ ጎል ካላስቆጠርሽ በስተቀር። በተለይ ደግሞ 4-0 ሊከላከል የሚመጣ ቡድን 1-0 ነው 2-0 ነው 3-0 ነው መቀበል የሚችል ቡድን ሲሆን የበለጠ ከባድ ነው። ከዛ ደግሞ አሰልጣኙ ዲየጎ ሲሞኔ ሲሆን እንደ ቀደሙት ዓመታትም ባይሆን ግን በዲፌንሲቭ ኦርጋናይዜሽን በጣም የሚደነቅ በኖካውት ጨዋታዎች ሬከርድ በጣም የሚደነቅ አሰልጣኝ ሲሆን የበለጠ ከባድ ነው። ስለዚህ ባርሳ መጀመሪያ አካባቢ ከርቀት መሞከር ነበረበት። ግን የመጀመሪያው ከርቀት የተደረገ ሙከራ ነው ደግሞ አንግል የመለሰው። በቀደም ቪያሪያል ላይ በጣም የሚገርም ጎል አስቆጥሮ ነበር በግራ እግሩ። ትላንትና ደግሞ ብረት አነቃንቆ ነበር። ገና እንደተጀመረ ጎል ለማስቆጠር ተቃርቦ ነበር እና አትሌቲኮ ማድሪድ የመጀመሪያው ሙከራ ለማድረግ ይገባኛል የመጨረሻውን የማጥቃት ሪስክ መውሰድ አይችልም አትሌቲኮ ማድሪድ። እረዳለሁ 4-0 እየመራ ነው። ሶ ዋይ ውድ ዩ ቴክ ኦል ዘ ሪስክ ጥንቃቄያቸው ይገባኛል። ቢሆንም ሁሊያን አልቫሬዝ፣ አንቷን ግሪዝማን፣ አዴሞላ ሉክማን አይነት ተጫዋቾች ያሉት ቡድን ነው። 26ኛው ደቂቃ ላይ ነው ሙከራ ያደረገው ለመጀመሪያ ጊዜ። ኦፍሳይድ ነው እሱም ግን ምክንያቱም ማቴዎ ሮጄሪ ስንት ቀን እንቅልፍ እንደሚተኛ አላውቅም። ምክንያቱም እንደ ላሚን ያማል አይነቱን ተጫዋች የዛሬ 30 ዓመት ትልቅ ሰው ሆኖ ምናልባት አሰልጣኝ የሆነ ጊዜ በእግር ኳስ ህይወቱ ስለገጠማቸው ተጫዋቾች ሲናገር ስለ ትላንቱ ጌም የሚረሳ አይመስለኝም ማቴዎ ሮጄሪ። ምክንያቱም አንዳንድ ተጫዋቾች እንሰማለን ከማራዶና ጋር የተጫወተን ጊዜ ብሎ ይናገራል እስካሁን ድረስ ጋሪ ሊኒከር ወይ ግሌን ሆድል ወይ ፔሌን ስለገጠሙ ተጫዋቾች፣ የሆነ ጊዜ ደግሞ ሜሲንና ሮናልዶን ወይ ኔይማርን ስለገጠሙ ተጫዋቾች ወደፊቱ ስለ እነዚህ ተጫዋቾች ይተረካል አይደል። ማቴዎ ሮጄሪ ስለ ላሚን ያማል ያወራል ወደፊቱ ምንም ጥያቄ የለውም። ግን ኦፍሳይድ ነበር ነጥብ እሱ ነው። ባርሰሎና የመጀመሪያ ሙከራ ሲደረግበት በአትሌቲኮ ማድሪድ 26 ደቂቃ ነው፣ ግን እሱን ኦፍሳይድ ነው። አንቷን ግሪዝማን ያደረገው ሙከራ ሰው ቴክኒካሊ ሙከራ አይደለም እና አንዳንድ ለውጦች ሞክሮ ነበር ትናንትና ዲየጎ ሲሞኔ። ሞሊናን ከዮሬንቴ ጋር ፉል ባክ አድርጎን ያሰለፈው፣ ካርዶሶን አማካይ አድርጎን የተጠቀመው። ግን በማጥቃቱ በኩል በሁሉም የጨዋታው ምዕራፎች በኩል በማጥቃት በመከላከል በኳስ ቁጥጥር በሙከራ ኔሚት በሁሉም ነገር ባርሰሎና ከአትሌቲኮ ማድሪድ ጋር የሚገናኝ አልነበረም እና በኋላ እንግዲህ ሁለተኛው አጋማሽ ላይ አሰልጣኙ አንዳንድ አስገዳጅ ለውጦች ነበሮች። በነገራችን ላይ የፍሊክ ፕላን ሰርቶ ላሚን ያማል በአብዛኛው የጨዋታው ምዕራፎች አስደናቂ ሆኖ ቀጥለው የተደረጉ 3 ሙከራዎች ነበሩ። ባርሰሎና 3 ጎል ካስቆጠረ በኋላ 3 አደገኛ ተጨማሪ ሙከራዎች አድርጎ ነበር። 3ቱም አደገኛ ሙከራዎች የመጡት ከላሚን ያማል እግሮች ነው። ለካንሴሎ፣ ለፌራን እና ለማርክ ቤርናል የሰጣቸው የባርሰሎና 10 ቁጥር ነው። በኋላ አሰልጣኙ ቀይሮ አስገቡ፣ ተጨማሪ ሪስክ ወሰዱ፣ አራሆን አጥቂ ያደረጉት፣ ፔድሪን አቆዩት። እሱ ጋር በጣም ኢንትረስቲንግ ነበር ምክንያቱም ተነስቶ ነበር ካሳዶ ለብሷል መለያውን ተቀይሮ ሊገባ ነበር። በኋላ ግን ፔድሪን መቆየት ፈልጋለሁ አለ። እንግዲህ ፔድሪ ከ2 ወር ጉዳት በኋላ ነው የመጣው። ባርሰሎና ማጣት አይፈልግም። ትላንትናም ስንት ደቂቃ እንደሚጫወት አይታወቅም። ምክንያቱም የቡድኑ አእምሮ ነው፣ የቡድኑ ልብ ነው። ስለዚህ እንደዚህ አይነቱን ተጫዋች በውድድር ዘመን በጣም ቁልፍ በሆነ ጊዜ ቻምፒየንስ ሊግ የሁለተኛው ዙር የደርሶ መልስ ጨዋታ እንደዚህ በተቃረበበት ጊዜ፣ በላሊጋውም ቢያንስ በሳምንቱ መጨረሻ በጣም ከባድ ጨዋታ በሚጠብቃቸው ጊዜ እንደዚህ አይነቱን ተጫዋች ብዙ ደቂቃ ያጫውቱታል ብለሽ አትገምጪም፣ ግን አድርገውታል እና በጣም ኢምፖርታንት ተጫዋች ነው። እሱ መቆየት ፈልጋለሁ አለ ለነገሩ ጨዋታ ውስጥ እና አንዳንድ ቁጥሮቹን ስታይ ስለ ላሚን ያማል እያነሳው ነበር። አሁን እኔ በጣም ኢሞሽናል ያደርገኛል ላሚን ያማል ሲጫወት ሳይ፣ ለምን እንደሆነ አላውቅም። በጣም ኢሞሽናል የሚያደርገኝ የእውነት ነው የምልሽ። ኦኬ ፐርሶናሊቲው ሊያከራክር ይችላል ምናምን፣ ለእኔ እግር ኳስ ጨዋታ ነው። መጨረሻ ላይ ሜዳ ውስጥ ከገባ በኋላ ስለ ፐርሶናሊቲው አላስብም። ቢዳዝም ማተር ምንም ያደርግ ጉዳይ ሜዳ ውስጥ ስለሚያሳየው ነገር ነው። ሜዳ ውስጥ የሚያሳየው ደግሞ ትንግርት ነው። እኔ በዚህ ሁኔታ ከቀጠለ
አይ ዶንት ማይንድ ከዛሬ 30 ዓመት በኋላ ከዛሬ 10 ዓመት በኋላ ይሄን ያህል ባሎን ዶር ያሸንፋል፣ ይሄን ያህል ዋንጫ ያሸንፋል፣ ይሄን ያህል የግል ሽልማት፣ ይሄን ያህል የቡድን ሽልማት ያሸንፋል። ግን አሁን ያለውን ላሚን ያማልን የክለብ ታማኝነትሽ የብሔራዊ ቡድን ታማኝነትሽ ለማንም ቢሆን በጣም ውብ እግር ኳስ የሚጫወት ተጫዋች በመሆኑ ምክንያት ብቻ ሳያመልጥሽ ኢንጆይ ማድረግ አለብሽ። እንደዛ ነው ማስበው። እያንዳንዱ የሚያደርገው ነገር ትንግርት ነው። እያንዳንዱ ይበላሽበታል። ኦፍ ኮርስ ልጅ አይደል። ስለዚህ አንዳንድ ጊዜ ሁሉም ውሳኔው በጣም እንደበሰለ ተጫዋች ላይሆን ይችላል። ስለዚህ በማይገባ ጊዜ ትሪቬላ ሊሞክር ይችላል። ሌላ ቴክኒክ የተሻለ ሆኖ ወይ ፓስ ማድረግ የተሻለ ሆኖ ወይ በውስጥ እግሩ ክሮስ ማድረግ የተሻለ ሆኖ አንዳንድ ጊዜ በአድቬንቸር ምክንያት ቅድም ያልኩት ነው። ወጣት ተጫዋቾች ህይወትንም እግር ኳስንም የሚያዩት በሪስክ ውስጥ ነው። ሪስክ ደግሞ ሁልጊዜ ሪዋርድ አይደለም ያለው። አንዳንዴ ሪዋርድ ላትደረግ ትችላለች። እንደዛ ሊሆን ይችላል። ግን ትላንትና አትሌቲኮ ማድሪድ እንደ ቡድን 10 ጊዜ ነው የባርሰሎና የፍጹም ቅጣት ምት ሳጥን ውስጥ ኳስ የነካው። ላሚን ያማል እንደ አንድ ተጫዋች እንደ ግለሰብ 11 ጊዜ ነው የአትሌቲኮ ማድሪድ የፍጹም ቅጣት ምት ሳጥን ውስጥ ኳስ የነካው። በባርሰሎና ተጫዋችነት ካየኋቸው ቤስት ፐርፎርማንሶች መካከል አንደኛው ነው። ባሎን ዶር ይሁን የፊፋ የዓመቱ ኮከብ ተጫዋች ይሁን ምን ይሁን ለእኔ እሱ ማተር አያደርግም። በዚህ ሰዓት የዓለም ቤስት ተጫዋች ላሚን ያማል ነው። ቤስት ሲዝን ያሳለፈ ተጫዋችና ቤስት ተጫዋች የተለያየ ነገር ነው። እንደ ክህሎት ባለው የተሰጠው ሀብት አሁን በአውሮፓ በትልልቆቹ ሊጎች የተጫወቱ ካሉ ተጫዋቾች መካከል ማንም ጫማው ስር የሚደርስ አይመስለኝም። በክህሎት ማለት ነው፣ በቴክኒካዊ ሀብት ማለት ነው። እዚህ ላይ ደግሞ ታመጪና የእድሜውን ሁኔታ በ15 ዓመት ለጓዳላሃራ ምናምን በመጫወት ልትጀምሪ ትችላለሽ፣ ወይ ለሳላማንካ በመጫወት ልትጀምሪ ትችላለሽ። ኖ ፕሬሸር። ለባርሰሎና በመጫወት በካምፕ ናው በመጫወት ነው የጀመረው። ግን እድሜ ልኩን ለባርሰሎና ሲጫወት እንደቆየ ተጫዋች አይነት እርጋታ ነው የምታይበት። የባላጋራ ቡድንን እኔ አሁን ከአካዳሚ እግር ኳስ ነው የመጣሁት ለባርሳ ቢ በስርዓት እንኳን አልተጫወትኩም ብሎ የአደልት እግር ኳስ እንደሚያስፈራው ተጫዋች አይደለም የሚጫወተው። ምንድነው በጣም በሚገርም እርጋታ የሚጫወት ነው። እና አንዳንድ ሰዎች ምን ይላሉ? ኦሬዲ ከዓለም ቤስት ያለፉት 30 ዓመታት 50 ተጫዋቾች መካከል አንደኛው ነው ኦሬዲ ይላል። በእኔ ብዙ አልቀረንም ከዚህ ጋር ማየው ምልክት ሁሉ ከምልክት በላይ ነው አሁን። እና 14 ድሪብሎች ማለት እያንዳንዱ ከአንድ ለአንድ ሊያተት ደግሞ እኮ ዲጎ ሲሞኔ 3 ምናምን ተጫዋች ነው እሱ ዙሪያ የሚያከማቸው። አንድ ተጫዋች ብቻ እኮ አይደለም ማን ማርክ የሚያደርገው 3 ተጫዋች እንጂ ማቴዎ ሩጄሪ ብቻ አይደለም። ሩጄሪ ፌመስሊ አንድ ላይ የመከላከል ችግር ያለበት ተጫዋች ነው፣ ግን 3 ምናምን ተጫዋች ነው አጠገቡ የምታየው። እና በ5ቱ የአውሮፓ ሊጎች ባለፉት 2 ዓመታት ተጫዋቾች በአንድ ጨዋታ 14 ሲደመር እና ከዛ በላይ ድሪብል ኮምፕሊት ያደረጉ ማለት የሞከረ እኮ አይደለም፣ ኮምፕሊት ያደረገ ተጫዋች አንድ ብቻ ነው። አንዱ ከኢንተር ጋር ቅድም ዚዳን ያደነቀው ጨዋታ አልነበር? ሜይ 6 2025 14 ጊዜ ከኢንተር ጋር የባላጋራውን መጠን ማየት ያስፈልጋል። ደግሞ ትላንትን ከአትሌቲኮ ደ ማድሪድ ጋር ይህንን አድርጎታል። ካለፈው የውድድር ዘመን ጀምሮ 35 አሲስት ሰጥቷል። 35 አሲስት ሰጥቷል። እና ሊዮኔል ሜሲ በ2014 በአንድ ጨዋታ 11 ሲደመር ድሪብል ከ11 በላይ በሁለት አጋጣሚዎች አድርጎ ነበር። 2 ትልልቅ የጎል ዕድሎች ፈጥሮ ነበር። ከዛ በኋላ ማንም ሌላ ተጫዋች ያንን አላደረገም ባለፉት 12 ዓመታት። ላሚን ያማል 2 ጊዜ አድርጎታል በአንድ ዓመት ልዩነት ውስጥ። ስለዚህ አስተዋጽኦ ተጽዕኖ ኖርማል ያልሆነ ነገር ነው። በ18 ዓመቱ የሚያሳየው ነገር እኔ ትዝ ይለኛል የአውሮፓ ዋንጫው እየተደረገ በነበረበት ጊዜ ላሚን ያማል በየጨዋታው የሚያሳየን ነገር ኖርማል አይደለም። ይሄማ ማለት በመደበኝነት ከተጫዋቾች የምንጠብቀው ነገር አይደለም። እያወራን ያለ ነው ስለ እኔ ብዙ በርናውት እስካላጋጠመው ድረስ ያለ ልክ እስካልተጫወተ ድረስ ትላንት ነው የሚገርመው። በፕሬሲንግም የሚገርም ነበር። ሌላ ጊዜ ብዙ የማይደነቀው የፕሬሲንግ ኢንቴንሲቲው ለምሳሌ እንደ ራፊኛ አይደለም ተብሎ ነው። በፕሬሲንግም በጣም አስገራሚ። ለፌራን ቶሬስና ለራፊኛ ብቻ አልተወውም ያንን ኃላፊነት። ግን የትኛውን መስታት ልትወው? እግር ኳስን ኢንጆይ የምታደርጊ ከሆነ ላሚን ያማልን ማየት አለብሽ። ታዩ ስታት ይሄን ያህል ቁጥር ምናምን እንላለን እንደው አስፈላጊ ነገርም ስለሆነ ቁጥር የጎሎች መጠን የአሲስቶች መጠን አስፈላጊ ስለሆነ እናነሳዋለን። ግን
ደግሞ ዝም ብሎ ከኢንተርቴንመንት አንጻር ከመዝናናት አንጻርም ካየሹ ደግሞ የሚገርም ነው። ከዛ ውጪ እንግዲህ ይህን ጨዋታ ሳንጠቀልለው በፊት ማንሳት የምፈልገው ሃንዚ ፍሊክን በተመለከተ ነው። ሌላ ስታር እያሳዩን ይመስለኛል። አሁን በእርግጥ ላሚን ያማልን ያስጀመሩት እሳቸው አይደሉም፣ ግን ወደ ስታርነት ያሸጋገሩት እሳቸው ናቸው። ኩባርሲንም ያስጀመሩት እሳቸው አይደሉም፣ ግን ወደ ስፔን ብሔራዊ ቡድን ተጫዋችነት ያሸጋገሩት እርሳቸው ናቸው። ወጣት ተጫዋቾች በማጎልበት በጣም የተደነቁ አሰልጣኝ ናቸው። ይሄንን በጀርመን ኤፍ ኤ በነበሩበትም ጊዜ ጀርመን ብሔራዊ ቡድን ምክትል አሰልጣኝ በነበሩበትም ጊዜ በባየርንም ድሮ በሌሎች የቡንደስሊጋና ከዛ በታች ባሉ ቡድኖችን ባሰለጠኑ ጊዜ አንዱ የሚደነቁበት ነገር እሱ ነው። ባርሴሎናም ሲቀጥራቸው አንድ ገመገመላቸው ጥንካሬ ይሄኛው ጥንካሬ ነው እና ብዙ ተጫዋቾችን እና የመልበሻ ክፍል ማኔጅመንታቸው ቅር የሚለው የባርሴሎና ተጫዋቾች አትሰሚም፣ ችግር የለባቸውም። ኢፍ ዩ አር ጉድ ኢነፍ ዩ አር ኦልድ ኢነፍ የሚሉት ነገር አለ። ጥሩ ከሆነ አንድ ተጫዋች ፓስፖርቱ ላይ ያለው እድሜ የሚያስጨንቃቸው አይመስለኝም። ማርክ ቤርናልን አምና የሲዝናቸው ወሳኝ እቅድ አድርገው ነበር የጀመሩት። በመጀመሪያዎቹ 2 ወይም 3 የላሊጋ ጨዋታዎችም አሰልፈውት ነበር። ከፕሪሲዝን ጀምሮ ነው ይህንን ተጫዋች በቃ በተለየ ተጫዋች እንደሆነ የተረዱት። ከቡስኬትስ ጋር ይነጻጸራል፣ ረጅም ነው፣ ልክ እንደሱ ሁሉ የሚድፊልድ ሜትሮኖም ነው፣ የባርሴሎና አማካዮች ካራክተሪስቲክስ ያለው ነው። ግን ተጎዳባቸው። ከዛ እስኪመለስ ድረስ ታገሱትና አሁን ደግሞ በድጋሚ ብዙ ጨዋታ እየተሰለፈ ነው። ስለዚህ አሰልጣኙ በዚህ በኩል ብዙ መደነቅ ያለባቸው ይመስለኛል። ትላንትና ይሄ ልጅ በጣም በጣም አስደናቂ ነበር። ግሩም እግር ኳስን ያሳየው። ቅድም ስለ ባርሴሎና ኢንቴንሲቲ ሳነሳ ነበር። በመጀመሪያው 10 ደቂቃ ውስጥ በአትሌቲኮ ማድሪድ የመጀመሪያ አጋማሽ ብቻ 4 ጊዜ በሪከቨሪ በፕሬሲንግ ሪከቨሪ ኳስ ቀምተዋል እና አንዳንድ ጨዋታ ላይ ሙሉ 90 ደቂቃ ላይ ላይሆን ይችላል። ይሄ አንድ ቡድን እንደዚህ አይነት ቁጥር ላይ ያስመዘገብ ይችላል። በ10 ደቂቃ ውስጥ ነው ባርሴሎና ይህንን ያደረገው። ስለዚህ በጣም ከፍተኛ ጥራት ያለው እግር ኳስ ያየውበት ነው። በእኔ በኩል ሰብጀክቲቭ ሊሆን ይችላል አንዳንዱ ብለው ነገር ግን የኔን ኤክስፒሪየንስ ነው አሁን ያወራሁት። ላሚን ያማል ከዛ ጉዳት ከውድድር ዘመኑ ላይ ብዙ ጊዜ በሙሉ ብቃቱ እንዳይጫወት ካደረገው ጉዳት ተላቋል። አንደኛው እቅዳቸው የነበረው ግን ሃንዚ ፍሊክ የቆመ ኳስ ላይ ሰርተዋል ብያለው። ብዙ ሪፖርት ነበር እሱን በተመለከተ። ሁለተኛ ፉልባኮቹ ሜዳውን ስትረች እንዲያደርጉ ፈልገው ነበር። አትሌቲኮ ማድሪድ በ5 እንደሚከላከል መገመት ግልጽ ነበር። ስለዚህ ምናልባት ሁለቱም አማካዮች በጣም ወደ ኋላ ዲፕ ይሆናሉ። ሌላ እቅድ ያስፈልጋቸው ነበር አይደለም። ፉልባኮቹን ከሌላውም ጊዜ በበለጠ ሁኔታ ሀይን ዋይድ የሚሉታል ወደፊት በጣም ተጠግተው ወደ ጎን ተለጥጠው አትሌቲኮ ማድሪድን ስትረች የማድረግ የመዘርዘር እና በዛ መሀል ስፔሶች የማግኘት እቅድ ነበራቸው አይደል። ያ እቅድ ሰርቷል በጣም ግን ችግርም ልበለው አድናቆትም ጥንካሬ ማድረግ የልጥቀሰው 2 ፉልባኮቻቸው ጨዋታ ውስጥ ተጎድተውባቸው ጭምር ነው ይሄንን ያደረጉት። ስለዚህ ይሄም ግሩም ነው። እኔ ማጥቃቱን ስትራክቸር በማድረግ እንደሳቸው የተዋጣለት አሰልጣኝ አሁን በዚህ ጊዜ መኖሩንም እንጃ። በጣም ግሩም እግር ኳስ የሚጫወት ቡድን ነው፣ አልሰራም። ስለዚህ ምንድነው የሚባለው ልክ እንደዚህ ሲሆን የሞራል ድል ነው ብያለሁ እኔ። ፕራይድ ዊዛውት ሪዋርድ ነው የሚሉት ነገር አለ። በቃ በጣም በኩራት የሚወጡበት ነው። አሁን ፍርሃቱ ምንድነው? ጉዳቶች በርክተዋል ብቻ ሳይሆን በሳምንቱ መጨረሻ የሚጠብቃቸው ቡድን ፊዚካል ቡድን አትሌቲክ ቢልባኦ ሳን ማሜስ ላይ ነው የሚጠብቃቸው። በጣም ቁልፍ ጨዋታ ነው ይሄ። ከዛ ኒውካስል ሌላ ፊዚካል ቡድን ነው፣ እሱም ይጠብቃቸዋል። እነዛ ጨዋታዎች ላይ ውጤት ይኖረዋል ወይ የሚለው ካልሆነ በስተቀር ትላንትና የተጫወቱት የእግር ኳስ ቴክኒካዊ ጥራት የሚገርም ነበር፣ ግን በቂ አልነበርም ለሬሞንታዳ። አብዛኛው አደጋ የደረሰው በመጀመሪያው ጨዋታ ስለነበር፣ ግን ትላንትና የተጫወቱበትን አቲቲዩድም ይሁን የተጫወቱትን ቴክኒካዊ ጥራት ይሁን ምንም እንከን ልታወጪለት አትቺ። ትናንትና የተደረገውን የባርሴሎናን ጨዋታ ተመለከትን። የተወሰኑ ደግሞ የአድማጮቻችንን አስተያየት እንመልከት። እዚህ የባርሴሎና ጨዋታ ላይ የተሰጡትን ብርሽ ተስፋ የባርሴሎና ተጫዋቾች ጨዋታውን በሚገርም ተነሳሽነት ነው የጀመሩት። ነገር ግን ጥብቅ የሆነ መከላከል የያዘው የኤልትሮን አትሌቲኮ ማድሪድ ከ3 በላይ ሊያገቡ አልቻሉም። የወልቭስ ውለታ ግን በስቶብናል። ጎበዝ አርሰናል፣ ቪላ አሁን ደግሞ ሊቨርፑልን ተራ በተራ ገንድሷቸዋል ብሎናል። ደሳለኝ ገብረ ሚካኤል የሚል አድማጫችን ባርሳ የተሸነፈው በመጀመሪያው ዙር በሰፊ የጎል ልዩነት ስለተሸነፈ ነው። የትናንትናው ጨዋታ ግን አስገራሚ ነበር። ማሸነፍ ይችል ነበር። የሲሞኔ አስጠሊታ መከላከል ላይ የ9 ቁጥር አጥቂ ችግር ተጨምሮበት ግን ተሸንፏል ብሎናል። መሳይ ሜሽ የሚል አድማጫችን ደግሞ ባርሴሎና የሚገርም ተጋድሎ አድርጎ ነበር፣ ነገር ግን በመጀመሪያው ጨዋታ 4-0 በሆነ ውጤት መሸነፉ ዋጋ አስከፍሎታል እንጂ ትናንትናው ባርሳ ምርጥ ነበረ ብሎናል። ሚስባህ የሚል አድማጫችን ደግሞ ባርሴሎናዎች የቻሉትን ሁሉ አድርገው
ጨዋታ ሲደረግ ባርሴሎና ከ3ኛ ዲቪዚዮን ክለብ የተጫወተ ያለ ነበር የሚመስለኝ። በምሽቱ ጨዋታ ባርሴሎና እንዳያሸንፍ ያደረገው የበረኛቸው ጥረት ነው። ሲሞኔ አትሌቲኮ በየጊዜው ራሱን ለማጠናከር ገንዘብ ቢያወጣም የድሮን የአንድ ጎል ለማስቆጠር ይከብድ የነበረው አትሌቲኮ ደግሞ የሚሰራው አይመስለኝም። በምሽቱ ጨዋታ ደግሞ ራሱን ላስመሰከረው ፔድሬ አላማው ጥሩ ነበር ብዬ አስባለሁ። አሰልጣኙ ከዚህ በኋላ ለበርናል በደንብ እድል መስጠት ያለባቸው ሰዓት የደረሰ ይመስለኛል። ለማንኛውም ግን 3ኛው የባርሴሎና ጎል ለምን እንደጸደቀ ማብራሪያ ካላችሁ ንገሩኝ ብሎናል። ያው ቀደም ሲል አንስተናል። ኦፍሳይድ ታይቷል እኮ በስክሪን ተረከዝ ነው ኦፍኮርስ ግን ኦፍኮርስ ኦንሳይድ ነው። ኦፍሳይድ ማቴማቲካል የሚለካ ነገር ነው። አንዳንድ የሚያከራክሩ ነገሮች አሉ። ለምሳሌ አንድ ተጫዋች የቬንገር ህግ የሚባለው እኮ ብዙ ክርክር ያለበት ለዚህ ነው። አንድ ተጫዋች ጎል አስቆጥሮ አፍንጫ ኦፍሳይድ ከሆነ አፍንጫ ኦፍሳይድ ነው ተብሎ መሻር የለበት የሚል ክርክር አላቸው። ጎሉን ያስቆጠረበት የሰውነቱ ክፍል ከጨዋታ ውጭ እስካልሆነ ድረስ መጽደቅ አለበት እና በማጥቃት ተጫዋችና በመከላከል ተጫዋች መካከል ዴይላይት ዲስታንስ የሚሉት አለ። በግልጽ የሚታይ ርቀት መኖር አለበት የሚል አሁን አንዳንድ ጊዜ ከዚህ ከተከሻ ነው የምንለካው ይላሉ። አንዳንድ ጊዜ ተረከዝ ይለካሉ። እሱ የህጉ ችግር ነው። ችግር ከሆነ ማለት ነው። የኦፍሳይድ አድቫንቴጅ የሚባል ነበር ድሮ። ምንድነው ሪዝነብል ዳውት የሚባል ነገር አለ። ኦፍሳይድ ነው አይደለም ብሎ የሚጠራጠር ከሆነ ረዳት ዳኛው ለሚያጠቃው ቡድን ነው አድቫንቴጅ ይሰጥ የነበረው። ቪአር መጣና ኦፍሳይድን ማቴማቲካል አደረገው። ስለዚህ የማጥቃት ቡድን አድቫንቴጅ ጠፋ ማለት ነው። ግን መስመሩ ትክክል ከሆነ የሚሰመር ነው። እንግዲህ መስመሩ እናምናለን አናምንም። በኮንስፓይሬሲ ዘመን ሁሉም ነገር በኮንስፓይሬሲ ሌንስ ይታያል። ግን ተለክቶ አይተነዋል ትላንትና። ስለዚህ ኦንሳይድ ነበር፣ ኦፍሳይድ አልነበር። ሌላኛውን አስተያየት እንመልከት። በባርሴሎና መዘረሩ ብደሰትም ባደረጉት ተጋድሎ ግን ተዝናንቻለሁ ብሎናል ጋሻው አስታጥቄ የሚል አድማጫችን። እናመሰግናለን። ቆይታችሁን አራዳ ኤፍ ኤም 95.1 ላይ እንድታደርጉ ነው መንጋብዛችሁ። መልእክቶችን አድምጥና ተመልሰን እንመጣለን። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።